ሰላም አድማጮቻችን እንዴት ናችሁ? ይህ ሃሚንግ ስፖርት ነው። በትናንትናው ዕለትም የአፍሪካ ዋንጫ ጨዋታዎች ተከናውነዋል። በምድብ አንድ በተደረገው ጨዋታ ማሊ ከዛምቢያ ያደረጉትን ጨዋታ አንዳቻ አጠናቀዋል። ላሲን ሲኒያኮ ለማሊ፣ ፓትሰን ዳከ ደግሞ ለዛምቢያ ግቦቹን አስቆጥሯል። ምድቡን ከትናንት በስቲያ ኮሞሮስን 2-0 ያሸነፈችው ሞሮኮ በ3 ነጥብ ትመራዋለች። በምድብ ሁለት ወደ ተደረጉ ጨዋታዎች ስናልፍ በአፍሪካ ዋንጫ የምድብ ሁለት የመጀመሪያ ጨዋታ ደቡብ አፍሪካ አንጎላን 2-1 በማሸነፍ አጀማመሯን አሳምራለች። በማራካሽ ስታዲየም በተደረገው ጨዋታ ኦስዊን ኦፖሊስ እና ሌል ፎስተር የደቡብ አፍሪካን ግቦች አስቆጥረዋል። ሾ የአንጎላን ብቸኛ ግብ ያስቆጠረ ተጫዋች ነው። ግብጽ በሳላ የባከነ ደቂቃ ግብ ዚምባብዌን አሸንፋለች። በአፍሪካ ዋንጫ ምድብ ሁለት የመጀመሪያ ጨዋታ ግብጽ ዚምባብዌን 2-1 አሸንፋለች። ዚምባብዌ ዱብ ባስቆጠራ ግብ ቀዳሚ ብትሆንም ከጨዋታው 1 ነጥብ እንኳን ማግኘት አልቻለችም። ግብጽ በኦማር ማርሙሽ የ64ኛ ደቂቃና በሞሐመድ ሳላ የባከነ ሰዓት ግብ በማሸነፍ የመጀመሪያ 3 ነጥብ አሳክታለች ማለት ነው። የአፍሪካ ዋንጫን ወደ ተመለከቱ መረጃዎች ደግሞ ስናልፍ ራሳቸው የአፍሪካ ዋንጫን አዘጋጅተው ሻምፒዮን የሆኑ ሀገራትን እንመልከት። 35ኛው አፍሪካ ዋንጫ በሞሮኮ ከተጀመረ 3ኛ ቀኑ ላይ ይገኛል። ትልቁን የአህጉሩን እግር ኳስ መድረክ ሞሮኮ ስታዘጋጅ ከ37 ዓመት በኋላ ለመጀመሪያ ጊዜ ነው። ሰሜን አፍሪካዊቱ ሀገር አሁን ካላት ወቅት የእግር ኳስ አቋም አንጻር ዋንጫውን የማግኘት ብቃቱ አላት ተብሎ በብዙዎች ቅድሚያ ግምት ያገኘች ሀገር ነች። አትላስ አንበሶቹ ከ49 ዓመታት በኋላ ቻምፒዮን ከሆኑ የውድድሩ አዘጋጅ ሆነው ዋንጫውን ያነሱ 10ኛ ብሔራዊ ቡድን ይሆናሉ። 9 ሀገራት ከዚህ በፊት የአፍሪካውን ዋንጫን አዘጋጅተው ዋንጫውን አስቀርተዋል። ግብጽ 3 ጊዜ የውድድሩ አዘጋጅ ሆና ዋንጫውን ካይሮ ስታስቀር፣ ጋና 2 ጊዜ በሀገሯና ደጋፊዋ ፊት ባለድል ሆናለች። ኢትዮጵያ፣ ሱዳን፣ ናይጄሪያ፣ አልጄሪያ፣ ደቡብ አፍሪካ፣ ቱኒዚያ እና አይቮሪ ኮስት ወይም ኮት ዲቫር እያንዳንዳቸው 1 ጊዜ ራሳቸው ባዘጋጁት ውድድር ቻምፒዮን ሆነዋል። ከአፍሪካ ዋንጫ ውጭ ወደ ተደረጉ ሌሎች ጨዋታዎች ስናልፍ በጣሊያን ሱፐር ካፕ ናፖሊ አሸናፊ ሆናል። ናፖሊ ከቦሎኛ ጋር ነበር ለፍጻሜ በአልዋልክ ፓርክ በሳውዲ አረቢያ ጨዋታውን ያደረገው። ትናንት ምሽት 4 ሰዓት በተደረገው ጨዋታ ናፖሊ 2-0 በማሸነፍ የዋንጫው ባለቤት ሆኗል። ከግማሽ ፍጻሜ ጀምሮ በዛው በሳውዲ አረቢያ በተደረገው መርሃ ግብር ናፖሊ ኤሲ ሚላንን፣ ቦሎኛ ደግሞ ኢንተር ሚላንን አሸንፈው ነበር ለፍጻሜ የደረሱት። የናፖሊን የማሸነፊያ ጎሎች ኔሬስ በ39ኛው እና በ57ኛው ደቂቃ አስቆጥሯል። በእንግሊዝ ፕሪሚየር ሊግ በተደረገ አንድ ቀሪ የ17ኛ ሳምንት ጨዋታ ደግሞ በክራቨን ኮቴጅ ፉላም ኖቲንጋም ፎረስትን አስተናግዶ በራውል ጂሚኔዝ ጎል 1-0 አሸንፏል። ራውል ጂሚኔዝ ጎሉን በፍጹም ቅጣት ምት ነበረ ለረፍት ሊወጡ ተጨማሪ 5 ደቂቃ ላይ በ50ኛው ደቂቃ ላይ ነበረ ጎሉን ያስቆጠረው። አድማጭ ተመልካቾቻችን የአፍሪካ ዋንጫን በተመለከተ ደግሞ በቀጣይ መረጃዎችንም እንደዚሁ ማድረሳችንን የምንቀጥል ለሚሆነው የአፍሪካ ዋንጫ ጨዋታዎች የሚካሄዱባቸው የሞሮኮ ስታዲየሞችን 9 ስታዲየሞች አንድ ባንድ እንተዋወቃለን። እንደዚሁም በአፍሪካ ዋንጫ ልንመለከታቸው የሚገቡ 5 ተጫዋቾች እነማን ናቸው የሚልም ዝግጅት አዘጋጅተናል። እሱም የሚቀርብ ይሆናል። አንዳንድ እውነታዎች ስለ 35ኛው የአፍሪካ ዋንጫ በሚልም እንደዚሁ የተለያዩ ቁጥራዊ መረጃዎችንም ጨምሮ እንደዚሁ በሃሚንግ ስፖርት እናቀርባለን። የአፍሪካ ዋንጫው እስከሚጠናቀቅበት ጊዜ ድረስ የተለያዩ መረጃዎችን ማድረሳችንን እንቀጥላለን። አብራችሁን ቆዩ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።